ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ ዛሬ እንደተለመደው ርካሽና ቅናሽ ሆኑ መኪኖችን ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር በማድረግ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ ይቆዩ። ማርቲ ገበያ የፌሰር ሞዴል 2010 ምንም አይፈልግም ንጹህ መኪና ነው። ዋጋው 7 ሚሊዮን ነው። ሃይሩፍ ሞዴሉ 2010 በውስጥ ቀለም አልደረበም፣ ከውጭ ደርቧል። ሞተር አዲሷል። ሌላ የሚፈልገው ጠርዝ ማዕዘን ንጹህ ነው። ዋጋ 5 ሚሊዮን 800 ሺህ ብር ነው። ሲኖካ ሶኒ ሞዴል 2016 ሞተር አዲሷል። ሌላ የሚፈልገው ነገር የለም። ዋጋ 10 ሚሊዮን 600 ሺህ ብር። ሃይዙዚ ቅጥቅጥ ሞዴል 2008 ምንም አይፈልግም ንጹህ ነው። ዋጋ 3 ሚሊዮን 550 ሺህ ብር ነው። ውስን ድርድር ይኖረዋል። ካሪናይ ሞዴሉ 1992 ኢንጀክሽን ነው። ግጭት ግልብጥ የለውም። ዋጋ 1 ሚሊዮን 300 ሺህ ብር። ሃይዙዚ ቅጥቅጥ ሞዴሉ 2025 አዲስ 00 ነው። ምንም የተነካካ ነገር የለም። 33 ወንበር። ዋጋ 10 ሚሊዮን 300 ሺህ ብር። ዋን አርዜድ ሚኒባስ ሞዴሉ 1998 ምንም አይፈልግም። ዋጋ 1 ሚሊዮን 300 ሺህ ብር። ዴክስ ቱኢ ሞተር ሞዴሉ 1987 ቱኢ ሞተር ነው። ምንም አይፈልግም። ይሄ ሞተሩ ተፈላጊ መኪና ነው። ዋጋው 650 ሺህ ብር ነው። ልብ ይበሉ፣ እነዚህ መኪኖች ያሉት የተለያየ ቦታ የተለያየ አካባቢ ስለሆነ አዲስ አበባ ብቻ ነው ብለው ወይም ደግሞ በአንድ ቦከታ ይቆማሉ ብለው እንዳያምኑ። ምክንያቱም በባለቤት እጅ ያሉ መኪኖች ናቸው። አሁንም መኪኖች መሸጥ የምትፈልጉ ሰዎች ወደኔ ላክ ማድረጋችሁን አትርሱ። ምክንያቱም በቴሌግራም በዋትስአፕ የምታደርሱኝን ዋጋቸውን እዚህ ጋር ገለጻ አድርጌ አስቀምጣለሁ። እንዲሁም ደግሞ ከ1 ሚሊዮን በታች ያሉ መኪኖች እስከ 20 ሺህ ብር ድረስ ነው ኮሚሽን የምቀበለው ብዬ ከዚህም በፊት እናገራለሁ። አሁንም የምናገረው 20 ሺህ ብር ነው ኮሚሽን። የተስማማ ብቻ ይደውልልኝ። ከዛ ውጪ መከራከር አጉል አንቺ በ2% ማን ስለሆነች ነው መቀበል ማቺው ምናምን የሚሉ ሰዎች አሉ። በጣም የሚያስቀይሙኝ ማለት ነው። እኔ እንደ ስራ ሰው ፈልጎ ሲመጣ ፈልጌ ይቀበላለሁ ማለት ነው። ስለዚህ እኔ ጋር የምታገኙት ከደላላ ጋር ተንከራታችሁ የፈላጊ ማለት መኪናውን ፈልጋችሁ የተላላኪ ተልካችሁ ሳይሆን በአንድ ጥሪ መኪናው ጋር ድረስ ብላችሁ መኪናውን አይታችሁ የምትፈልጉት መኪና የምትገዙበት ነው። ይሄ የማደርግበት ምክንያት ደግሞ ቀጥታ ከገዢ ጋር ስለመገናኝ ነው። አንዳንድ መኪኖች የደላላ ይዛለሁ እርግጥ ነው፣ ግን አሁንም ቢሆን የደላላ መኪና ቢሆን የማይቀርብ የማይታይ ወይም ደግሞ ያልተጨበጠ ነገር ለናንተ አላቀርብም። ስለዚህ ከነ ሊብሬያቸው ከነ ፋይላቸው ነው እዚህ ጋር አቅርቤ የምሸጠው። ነገር ግን እናንተ አንዳንድ ሰዎች አሉ መኪና ጋር ከደረሱ በኋላ አጉል ነገር የሚጠይቁ አንከፍልም በ2% ነው መኪና የምንገዛው ምናምን የሚሉ ሰዎች አሉ። ይሄ ፍላጎታችሁ ነው። እኔ 20 ሺህ ብር እፈልጋለሁ ከናንተ። ምክንያቱም አንድ መኪና 300 ሺህ ብር ሲሸጥላችሁ 6 ሺህ ብር ወይም ደግሞ 5 ሺህ ብር ብትሰጡኝ ለኔ ጥቅም የለውም፣ በጣም ጥቅም የለውም። ስለዚህ ከመቀያየም የምትፈልጉ ከሆነ መኪናዬ ጥራት አለው፣ ሸጥበት መንገድም በጣም ቀላልና ሰዎችን የማያንገላታ ነው። በዚህ በደንብ ተማመናለሁ። የማምንበትን ነው መኪና የምሰጣችሁ። ስለዚህ እናንተ ደግሞ ለኔ ልትከፍሉ ይገባል። በቃ በዚህ የምንተማመን ሰዎች እኔ ጋር መደወል ትችላላችሁ። ይሄ እንትኔ ነው እና ደጋግሜ እየተናገርኩ ነው። ኮሚሽን በጣም እየሰጣችሁኝ አይደለም። የምትገዙ ሰዎች ትገዛላችሁ፣ ግን በቃ ከገዛችሁ በኋላ ሴት ልጅ ናት ምናምን እንደዚህ አይነት አስተሳሰብ ያለን ሰዎች ነን። ይሄን አስተሳሰብ ወደ ጎን አድርገን ጥሩ እኔም እንደ ማለት ሻጭና ገዢና አገናኝ እንደመሆን ይመጣል ለእናንተ ጥሩ ነገር ለማቅረብ እሞክራለሁ። ገዢም ሻጭም ወደኔ ስትመጡ ከ1 ሚሊዮን በታች መኪና ይዛችሁ ከመጣችሁ እኔ መቀበላችሁ 20 ሺህ ብር ነው። በቃ እናንተ መሃል ላይ 50 ሺህ ብር 40 ሺህ ብር ያዝልኝ አልልም። እኔ አልልም። ግልጽ ነው መረጃዬ። 40 ሺህ ብር ከሁለታችሁ እፈልጋለሁ።
2% ነው ምከፍልሽ ካላችሁ ሌላ ደላላ ጋር ዞራችሁ የምትገዙበት ፈልጉ እኔ ጋር አትደውሉ ይሄ ትልቅ መልእክቴ ነው እንዲሰሙ ተፈልጋለሁ ነገር ግን ዛሬም እርካሽና ቆንጆ መኪኖችን በተለያየ ቦታ ይዤላችኋለሁ አምናችሁ አዲስ አበባ ብቻ አይደለም የትኛው ሀገር ላይ ብልካችሁ ቀጥታ ያስኳቸው መኪኖች ስለሆኑ መኪናውን አይታችሁ ይዛችሁት የምትመጡ ነው በሰው እንዲያይልኝ ፈልጌ ነው እዛ አካባቢ በፍጹም እንደዛ አይነት መልእክት አላስተናግድም እኔ ማስተናግደው ገዢን ባለሙያ ይዞ መጥቶ ከኔ መኪናው እንዲወስድ ነው የምፈልገው ወይም ከባለቤት ተገናኝቶ ባለሙያ ይዞ ይመጣል ጊዜ አይፈጅበትም ውልና ማስረጃ ሄዱ መጨረስ ነው በቃ አለቀ መኪና እኔ ንጹህ መኪና ወይም ደግሞ የተጭበረበረ መኪና ከሆነ አለቅም ስለዚህ ትክክለኛ ፋይል ያለው ንጹህ መኪና ከሆነ ለእናንተ የሚሆናችሁ ከሆነ አይታችሁ ገዝታችሁ መሄድ ነው አለቀ ስለዚህ ተላላኪ እኔ ጊዜ የለኝም እንደገና እደውልልሻለሁ ብሎኝ ከዚህ እስከ ሱሉልታ ድረስ ሄጄ ትራንስፖርት ነዳጅ አቃጥለን እንደገና ደግሞ በዚህ ክረምት ደግሞ ዝናብ ተደብድቤ ጊዜን አባክኜ ብዙ መሰራበትን ሄጄ እደውልልሻለሁ ብሎኝ ይሄዳል እስኪ እናንተ በኔ ቦታ ብትሆኑ ታደርጉታላችሁ አታደርጉትም ስለዚህ ነግበኔ በሉና እኔ የምፈልገው ትክክለኛ ገዥና ሻጭ ማገናኘት ነው ይሄ ስራዬ ደግሞ ይቀጥላል እናንተም ደግሞ መልእክቴን ሰምታችሁ ተግባራዊ እንደምታደርጉት አምናለሁ ለዛሬ ይዤ የመጣሁት ላይክ ሰብስክራይብ ሼር እያደረጋችሁ ሰላም ሁኑ ማርቲ ገበያ